ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በትግራይ ወቅታዊ ሁኔታ ላይ ለመምከር መጋቢት 27 ቀን 2018 ዓ.ም አመሻሽ ላይ ወደ አዲስ አበባ ማቅናታቸውን አውራምባ ታይምስ ዘግቧል። ለፕሬዝዳንቱ ቅርብ የሆኑ ምንጮች ለአውራምባ ታይምስ እንደገለጹት ጄኔራል ታደሰ በዚህ ጉዟቸው ከጠቅላይ ሚኒስትር አብይ አህመድና ከሌሎች የፌዴራል ከፍተኛ የስራ ኃላፊዎች ጋር ተገናኝተው በትግራይ ወቅታዊና አንገብጋቢ ጉዳዮች ዙሪያ በስፋት እንደሚመክሩ ይጠበቃል። ለአንድ ዓመት ትግራይን እንደሚያስተዳድሩ መጋቢት 30 ቀን 2017 ዓ.ም ኃላፊነት የተረከቡት ጄኔራል ታደሰ ከ3 ቀናት በኋላ የስልጣን ጊዜያቸው የሚያበቃ ሲሆን ከመጋቢት 30 በኋላ ለተጨማሪ 6 ወራት በዚሁ ኃላፊነት ይቀጥሉ ወይስ በሌላ ሰው ይተካሉ የሚለውን እስካሁን የታወቀ ነገር የለም። በጅቡቲ ወደብ 3 ግዙፍ የነዳጅ ጫኝ መርከቦች መድረሳቸው የተሰማ ሲሆን ይህም በኢትዮጵያ ለተከሰተው የነዳጅ እጥረት መጠነኛ እፎይታ ሊሰጥ እንደሚችል ተስፋ ተጥሎበታል። ከመጋቢት 19 እስከ 23 ባሉት ጊዜያት ውስጥ በጅቡቲ የደረሱት እነዚህ መርከቦች በአጠቃላይ 143,000 ሜትሪክ ቶን የሚመዝን ናፍጣና የጀት ነዳጅ የጫኑ መሆናቸውን ካፒታል ለመረዳት ችሏል። አሜሪካና ኢራንን ለማስማማት የኢስላማባድ ስምምነት የሚል አዲስ የሰላም እቅድ ቀረበ። ፕሬዚዳንት ዶናልድ ትራምፕ ለኢራን የሰጡት የ48 ሰዓታት ማስጠንቀቂያ ሊያበቃ ጥቂት ጊዜያት በቀሩት በዚህ ወቅት የመካከለኛው ምስራቅ ጦርነት ሊያስቆም ይችላል የተባለ አዲስ የሰላም ስምምነት እቅድ በፓኪስታን አደራዳሪነት ቀርቧል። የሰላም እቅዱ በመካከለኛው ምስራቅ እየተካሄደ ያለውን ደም አፋሳሽ ግጭት ለማቆም የሚያስችልና የኢስላማባድ ስምምነት የተሰኘው 2 ነጥቦችን የያዘ ነው። የእቅዱ የመጀመሪያ ነጥብ አፋጣኝ የተኩስ አቁም ስምምነት በማድረግ ለዓለም አቀፍ የነዳጅ ዝውውር ወሳኝ የሆነ የሆርሙዝ የባህር ሰርጥን በፍጥነት መክፈት የሚል ነው። የኢራን አብዮታዊ ዘብ የደህንነት ሹም ሜጀር ጄኔራል መጂድ ሃደሚ በአሜሪካና በእስራኤል ጥምር ጥቃት በዛሬው ዕለት መገደላቸውን ኢራን አስታውቃለች። የአብዮት ዘቡ ባወጣው መግለጫ በደህንነት ሹሙ ላይ የተፈጸመው ግድያ በማውገዝ ድርጊቱን በአሜሪካና እስራኤል የተፈጸመ የሽብር ጥቃት ብሎታል። ኢራን ጥቃቱን በመፈጸም አሜሪካና እስራኤልን ተጠያቂ ስታደርግ፣ እስራኤል በበኩሏ ጄኔራል ሃደሚንና ሌላ አንድ ከፍተኛ መኮንን ኢላማ ያደረገ ጥቃት መፈጸሟን ይፋ በማድረግ ኃላፊነቱ ወስዳለች። ሜጀር ጄኔራል መጂድ ሃደሚ ወደ ኃላፊነት የመጡት ከእሳቸው በፊት የደህንነት ሹም የነበሩት ሙሐመድ ካዘሚ በፈረንጆቹ 2025 በሰኔ ወር ላይ በነበረው የ12 ቀናት ጦርነት በተመሳሳይ በአሜሪካና እስራኤል ጥቃት ላይ መገደላቸውን ተከትሎ ነበር። የደህንነቱ ሹም መገደል በመካከለኛው ምስራቅ ያለውን ከፍተኛ ውጥረት ይበልጥ ሊያባብሰው እንደሚችልም የተለያዩ ዘገባዎች ጠቁመዋል። የአብዮታዊ ዘቡ የደህንነት ክንፍ በኢራን ውስጥ ከፍተኛ ስልጣን ያለውና ለሀገሪቱ የበላይ መሪ ቀጥታ ሪፖርት የሚያደርግ ተቋም ነው። የእስራኤል ጦር የሂዝቦላ ከፍተኛ ባለስልጣንን ለመግደል ባደረገው ሙከራ ቡድኑን የሚቃወሙ ሌላ ባለስልጣናትን በስህተት ተገደሉ። በጥቃቱ የተገደሉት ፒየር ሙዋድ የተባሉ የሊባኖስ ባለስልጣናት በሀገሪቱ የሚንቀሳቀሰውን ሂዝቦላ በጽኑ ይቃወሙ እንደነበረ ነው የተገለጸው። የእስራኤል ጦር በሊባኖስ የሚገኘውን የሂዝቦላ ከፍተኛ አመራር ለመግደል ባደረገው ሙከራ የታቀደውን ኢላማ መምታት አለመቻሉን በመጥቀስ በክስተቱ ማዘኑን ገልጿል። በግለሰቦቹ መኖሪያ ቤት ላይ በተፈጸመው ጥቃት ከተገደሉት የሊባኖስ ከፍተኛ ባለስልጣናትና ባለቤታቸው በተጨማሪ በሌሎች ንጹሃን ሰዎች ላይ ጉዳት መድረሱን ቢቢሲ ዘግቧል። የሊባኖስ ጤና ሚኒስቴር እንዳስታወቀው በምስራቃዊ ቤይሩት በምትገኘው ኤን ሳዴህ ከተማ በተፈጸመው ጥቃት በአጠቃላይ 3 ሰዎች ተገድለዋል። የሊባኖስ ኃይሎች ፓርቲ በበኩሉ በጥቃቱ የተገደሉት ፒየር ሙዋድ ወታደራዊ አባል ያልነበሩ ሲቪል ሰው መሆናቸውን በመጥቀስ ባለስልጣኑ ከቤተሰቦቻቸው ጋር የፋሲካ በዓልን እያከበሩ ነው ብለዋል። የሂዝቦላ ከእስራኤል ጋር በሚያደርገው ጦርነት በንጹሃን ዜጎች ላይ በርካታ ጉዳቶችን እያደረሰ መሆኑን የገለጸው ፓርቲው የቡድኑን እንቅስቃሴም አውግዟል። ኤፍ-15 የተሰኘው የአሜሪካ ተዋጊ ጀት በትናንትናው ዕለት በኢራን አብዮታዊ ዘብ በሀገሪቱ ደቡባዊ ክፍል ተመቶ መውደቁ ይታወሳል። የአሜሪካ ጦር የተዋጊው ጀቱ አብራሪ መገኘቱንና አብሮ የነበረው ባልደረባ ግን እስካሁን ያለበት አለመታወቁን አስታውቋል። ይህን ተከትሎም የጠፋው የተዋጊ ጀቱ አብራሪ ባልደረባ ለማግኘት የአሜሪካ ኃይሎች የሚያከናውኑትን ፍለጋ ተጠናክሮ መቀጠሉ ተመላክቷል። የኢራን ኃይሎች በበኩላቸው የተዋጊ ጀቱን አብራሪ ባልደረባ ለማግኘት በአካባቢ ከፍተኛ ፍለጋ እያደረጉ እንደሚገኙ ተጠቅሷል። የኢራን ባለስልጣናት ተዋጊ ጀቱ ተመቶ በወደቀበት አካባቢ የሚገኙ ዜጎች ግለሰቡን እንዲፈልጉ ጥሪ አቅርበዋል። በኢራን ላይ ትልቁ የአሜሪካ ጥቃት ዛሬ ሌሊት 9:47 ላይ እንደሚጀምር ዶናልድ ትራምፕ ተናገሩ። ከሁሉ የተሻለ እቅድ አለኝ፣ ግን እቅዴን ምን እንደሆነ በግልጽ መናገር አልፈልግም ያሉ ሲሆን የነገው ጥቃት ከዛሬው ይብሳል ብለዋል። ኢራን ከነገ ጀምሮ ድልድይ የኃይል ማመንጫ አይኖራቸውም፣ የድንጋይ ዘመን ሰዎች ይሆናሉ ብለዋል።